ሰላም እንዴት ናችሁ? ዛሬ የምናየው ዲሳይል የሚለውን እናያለን ማለት ነው። መጨረሻ ላይ ኤክሰርሳይዝ 7.11ን እንሰራለን። ወደ ኤክሰርሳይዝ ከመሄዳችን በፊት እዚህ ጋር አክቲቪቲ አለ። አክቲቪቲውን እናያለን። ከዚህ በፊት ምን አይተናል? ኳርታይል አይተናል። እንደዚሁም በኳርታይል እንዴት እንደምንፈልግ ኢንተርኳርታይል ሬንጅ እንዴት እንደምንፈልግ አይተናል። ኳርታይል ለምን አስፈለገ የሚለውን አይተናል ማለት ነው። ሬንጅን እንደዚሁ አንፈልግም የሚለውን ሬንጅ እንደምናውቀው ሬንጅ እንፈልግ እንዴት ነው የምንሰራው? ወደ ዲሳይል ከመምጣታችን በፊት ኳርታይልን ላስታውሳችሁ ብዬ ነው። ሬንጅ ስንፈልግ ከላርጀር ቫልዩ ላይ ስሞለር ቫልዩ መቀነስ ብቻ ነው ሬንጅ ስንፈልግ፣ ኖርማሊ ሬንጅ ስንፈልግ ማለት ነው። ይሄ ደግሞ ምን አመጣ? ይሄ ሬንጅ ማለት ምኑን ለማወቅ ነው ሬንጅ የምንጠቀመው? ትንሹና ትልቁ መሃል ያለው ልዩነት ወይ ደግሞ የዳታውን ስፋት ለማወቅ ማለት ነው። ዳታው ምን ያህል ይረዝማል? ለምሳሌ ከ1 እስከ 100 ብንል ያ ከ1 እስከ 100 ሰፊ ነው ማለት ነው። ከ1 እስከ 100 ብለን ስለዚህ አሁን ሬንጁ በዚህ ኬዝ ለምሳሌ እዚህ ጋር ዳታ አንድ ለምሳሌ ከ100 ተፈትኖ 1 ያመጣ ቢኖር እንዲሁም 3 ያመጣ ቢኖር 4 ያመጣ እያለ 100 ያመጣ ደግሞ ቢኖር ይሄ አሁን ላርጀር ቫልዩ 100 ነው፣ ስሞለሩ ደግሞ 1 ነው። ስለዚህ የዚህ ሬንጅ 99 ይመጣል። ይሄ ሪሊ የዚህ ዳታ ሬንጅ ነው ወይ ብለን ስናይ አይሆንም። ምክንያቱም እዚህ ጋር ዳታው በጣም ትንሽ ነው። ሬንጁ የዳታው ሬንጅ ብዛቱ እንደማለት ነው። 99 ደረሰ ከዚህ እስከዚህ ብለን አይደንቲፋይ ያደረግነው ሬንጅ ማለት ነው። ሌላ ዳታ እንደዚህ ቢሰጠን ለምሳሌ 50 60 እዚህ ጋር አንድ ቁጥር እንደዚህ ብኖር 1 100 ሌላ ደግሞ ሶርት ባናደርገው እንችላለን። እዚህ ጋር እቺኛውን 100 ሳይሆን 10 እናድርገውና ይሄ 10 ያመጣ ቢኖር እንደዚህ እያለን 99 88 60 70 እንደዚህ ቢሆን የዚህም ዳታ ሬንጅ አሁን ከ100 የሚያመጣ ቢሆን እንበል እዚህ ጋር 100 የዚህም ከ100 ላይ አንድ ስንቀንስ ምንድነው የምናመጣው ማለት ነው? አሁንም 99 ይመጣል። ይሄ ምን አይነት ችግር አመጣ ማለት ነው? ኮምፔር የሚያደርገው ሬንጅ ስሞለስቱን እና ሌላዎቹን ዳታ ይረሳቸዋል። ማክሲመሙን እና ሚኒመሙን ብቻ ማለት ነው። ይሄኛው ምን ሬንጅ ስንፈልግ ማለት ነው። በኳርታይል ስንሰራ ግን ምንድን ያደርግነው? ዳታውን 4 ቦታ እንከፍለዋለን ማለት ነው። 4 ቦታ እንከፍልና የመጨረሻዎቹ ሬንጁን ስንሰራ ምንድን ነው ያለው? በኢንተርኳርታይል ሬንጅ ስንሰራ ወይ ደግሞ ሬንጅ እንደማለት ነው በዚህኛው። ያው ስሞለስት ላርጀር ማይነስ ስሞለስት ነው። በቃ ሌሎቹን ዳታ ፎርጌት አድርጓል ማለት ነው። በኢንተርኳርታይል ስንሰራ ግን ኢንተርኳርታይል ሬንጅ ማለት ሬንጅ ማለት ነው ስሙን የቀየረው። ለዚህ ኢንተርኳርታይል ሬንጅ ስንል ሬንጅ በምንድን ነው? በኳርታይል ስንሰራው እንደማለት ነው። ስለዚህ ኢንተርኳርታይል ሬንጅ ኢዝ ኢኳል ቱ ኪው3 ማይነስ ኪው1 ነው የምናደርገው ማለት ነው። ኪው3 ማለት ደግሞ ምን ማለት ነው ብለን ኪው3 ማለት አፐር ኳርታይል ማለት ነው። ኪው1 ማለት ደግሞ ሎወር ኳርታይል ማለት ነው። ይሄ ማለት ለምሳሌ ቅድም የወሰነው ኤግዛምፕልን ብናይ ይሄን ነጥፋና ለምሳሌ እቺ የመጀመሪያ የወሰናትን ለዚህኛውን 99 መጣልን አይደለ? ለዚህ ይሄ ማለት ነው ይሄ 1 3 4 5 100 እንደዚህ ቢሆን ምንድነው ይሄ? ይሄኛው በቃ ላርጀር ስሞለስት ሌሎቹን ፎርጌት። ይሄንን አሁን የምናደርገዋለን በኢንተርኳርታይል ቢሆን ምንድነው የምናደርገው? መጀመሪያ ዳታውን 4 ቦታ እንከፍለዋለን። የዚህ ዳታ ብዛቱ ስንት ነው? እዚህ ጋር 1 2 3 4 5 ነው። ስለዚህ ስንት ቦታ እንከፍለዋለን? 4 ቦታ። ስለዚህ ስንከፍለው ምን ሆነ? 1 እዚህ ጋር 3 4 5 ከዛን እዚህ ጋር 100 አለን ማለት ነው። ይሄን ዳታ ለ4 ቦታ እንከፍለዋለን።
5 ለ4 ኦልሞስት አንዳንድ አካባቢ ነው። ይሄ የመጀመሪያው አለ ግን ሁለተኛው አለ ኦልሞስት እዚህ ጋር እናድርገውና ይሄን ምን እናድርገው ትንሽ ዳታው ያነስ ስለሚለው እዚህ ጋር ሁለት እዚህ ጋር እንደዚህ አድርገን እቺኛው እንድትሆን ምንም ችግር የለውም። ኦድም እንትን ቢሆን ማለት ነው። አንዱን አጠጋግተን ወደዚህ መቀነስ እንችላለን። ከዛ ምን እናደርጋለን ማለት ነው የአፐሩ ሚዲየሙን እቺን 4 እንተዋትና እቺን ለ4 ስንከፍለው እዚህ ጋር እቺ ትመጣለች ማለት ነው። የመጀመሪያው ይሄ አለ ይሄ q3 ነው። q3 q2 ነው። q2 q1 ማለት ነው። q1 አለ ያው ለ4 ነው የከፈልነው እዚህ ጋር ሌላ ሶሪ ዳታው አነስ ስለሚል ነው ትንሽ እንትን ያለው እንጂ 4 ነው የሚሆኑት። እዚህ ጋር ሌላ ዳታ እስቲ 8 ምናምን እንደዚህ እንጨምርና እንደዚህ እናድርገው። እዚህ ጋር ነው እንደዚህ ነው የሚሆነው። እንደዚህ ሳይሆን እዚህ ጋር q1 q2 የሚሆኑት ይሄ ነው። እዚህ ጋር ነው እዚህ ጋር q1 q3 እዚህ ጋር q2 እዚህ ጋር q3 እዚህ ጋር ማለት ነው። እንደ q1 ማለት ነው ሶሪ። ስለዚህ ይሄ ነው ይሄ ዳታ እዚህ ጋር አሁን ለ4 ነው የከፈልነው። እዚህ ጋር እንዳለ እዚህ ጋር እንዳለ እዚህ እንዳለ እዚህ እንዳለ ማለት ነው። ዳታው ግን ሶርት መሆን አለበት። ሶርት አድርገን እንጻፈው መጀመሪያ ትንሽም ቫልዩን ጨምርበት ማለት ነው ስንከፍል። ኳርታይል ካልገባችሁ ዲሳይል ስለማይገባችሁ ነው። ስለዚህ ይሄንን 1 3 4 3 ሲሆን 5 8 መቶን በለውና እንደዚህ እናድርገው። መቶ ይሄንን ስንት ሆነልን? አሁን 4 ዳታ ሆነልን። ስለዚህ ስንት ቦታ እንከፍለዋለን? እዚህ ጋር q3 እንበል። q3 ማለት ነው። አጌን እቺኛዋን እዚህ ጋር እንክፈልና እቺኛዋን q2 እንበላት። እቺ q2 እቺኛዋን q1 እንበላት ማለት ነው። ስለዚህ q1 ምንን ይዝልናል? ይሄ የ25% ማለት ነው። ዳታውን 4 ቦታ ከፈልን ማለት በ25% እየከፈልን ነው። ስለዚህ እነዚህ የመጀመሪያዎቹ ይሆናሉ። ይሄ ሁለተኛው ከዚህ ወደዚህ ያለው እቺ q1 ነች፣ እቺ q2፣ እቺ q3 ይሄ q2 ኦልሞስት ይሄንንም ይይዛል። q3 ይቺንና ይቺን ይይዛል ማለት ነው። ሶ ይሄንን ስናደርግ ከዛ በኋላ ምን እናደርጋለን? ኢንተርኳርተር ሬንጅ ማለት q3 ማይነስ q1 ነው። ስለዚህ q3 ማለት ደግሞ በሌላ አሰራር ይሄንን ደምረን ለሁለት ማካፈል ነው። ስለዚህ የቶፕ ላይ ያሉትን አፐር ኳርታይል ላይ ያሉትን አቨሬጃቸውን ያወጣል ማለት ነው። በሬንጅ ቢሆን ኖሮ ከመቶ ላይ ኦልሞስት አንድ ነው የምንቀንሰው ማለት ነው። በኢንተርኳርታይል ግን ቢያንስ ዳታዎቹን የትላልቆቹን የመጨረሻዎቹን 75% ወይ ደግሞ የመጨረሻዎቹን 25% ኢቫሉዌት ያደርጋል። ስለዚህ 8 ሲደመር 100 ሲካፈል ለሁለት እናደርጋለን ማለት ነው። ይሄ ምን ይሆናል? 54 ይመጣል። 54 ይመጣል። የዚህኛውንም ሌላ ዳታ ቢኖረው ኦልሞስት እቺኛዋን ተፈለጋችሁ እንዲህ ማድረግ ትችላላችሁ። በደንብ ግልጽ እንዲሆንላችሁ q1 እንደዚህ ብናደርጋት እንችላለን። እቺኛዋን በዚህ ማድረግ ትችላላችሁ። ግን ዳታው እዚህ ጋር እቺን q1 እቺን q2 እንበላት። ሶ q1 አሁን የመጀመሪያዎቹን 25% ነው። ስለዚህ 1 ሲደመር 3 ምን አደረገ ማለት ነው? 1 ሲደመር 3 4 ነው። 4 ለ2 2 ነው። ስለዚህ 2 እንቀንሳለን ማለት ነው። ቢያንስ ይሄኛው 52 መጣ ማለት ነው። ስለዚህ ቢያንስ ኢንተርኳርተር ሬንጅ ላይ ላርጀሩን እና ስሞሉን ሳይሆን ምን ሰራው ልክ እንደ ሬንጅ ሳይሆን ምን እናደርጋለን ማለት ነው። ቶፕ ላይ ያሉትን 25% እንወስዳለን። ሎስት ላይ ያሉትን ሎር ኳርታይል ላይ ያሉትን 25% አቨሬጃቸውን እንወስዳለን ማለት ነው። የመጀመሪያው ነው። ያው አነስ ያለ ዳታ ስለወሰድኩ ነው እንጂ ኢቫሉዌት ያደርጋቸዋል። የመጀመሪያዎቹ ኳርታይል እና 25% የመጀመሪያውን
25% ነው። የሚጨርሰው 25% ኢቫሉዌት ካደረገ በኋላ ከዛ ሬንጁን እንፈልጋለን ማለት ነው። ስለዚህ በዚህ መልኩ ካያችሁ ወደ ዲሳይል ዲሳይል ማለት ከስሙ እንደምንረዳው ዲሳይል 10 ማለት ነው። 10 ነው። ስለዚህ ይሄ ደግሞ ዳታውን መጀመሪያ ለ10 ቦታ ይከፍለዋል። ይሄ ምን አለው ማለት ነው? ከዚህ በፊት ኳርታይልን ስንሰራ Q1 Q2 Q3 ድረስ ነው ያለ። ይሄኛው ዲሳይል ሲሆን ደግሞ ይሄ ለ4 ኳርታይል ማለት ለ4 ማካፈል ነው። ዲሳይል ደግሞ ለ10 ነው የምናካፍለው። ለ10 ስናካፍል D1 አለን። የመጀመሪያው 25% አለ። ሁለተኛው 25%፣ D2 D3 እያለ እስከ D9 ይሄዳል ማለት ነው። ይሄ ማለት ዳታውን ስንከፋፍል ብናየው ልክ እንደ ኳርታይል ስንሰራ እንደነበረው ምንድነው የሚሆነው? እዚህ ጋር የመጀመሪያው ዲሳይል 1 አለ ማለት ነው። እዚህ ጋር ዲሳይል 2 አለ ማለት ነው። እዚህ ጋር ዲሳይል ኪው ሳይሆን በዲ ሪፕሬዘንት ብናደርገው የተሻለ ነው። ምክንያቱም ዲሳይል መሆኑን ለመግለጽ የመጀመሪያውን ዲ ወስደን ማለት ነው። ዲ2 አለ፣ ዲ3 አለ፣ ዲ3 አለ፣ ዲ4 አለ፣ ዲ5 እያለ እስከ ዲ9 ይሄዳል ማለት ነው። ዲ9 ድረስ ይሄዳል። እዚህ ጋር የመጀመሪያዎቹ ስንት ፐርሰንት? 10% ነው። አሁን እዚህ ጋር 100% ከመቶ ነው የሚያዘው። ስለዚህ የመጀመሪያ ለ10 አካፈልን ማለት ያን ዳታ የመጀመሪያዎቹ 10%፣ ሁለተኛው 10%፣ ሶስተኛው እያለ እንደዛ ይሄዳል ማለት ነው። ሶ ይሄንን ካየን ዲሳይል በዚህ መልኩ ዲፋይን ታደርጉታላችሁ ማለት ነው። ቀጥታ አክቲቪቲ 7.11 እናያለን። ዴፊኒሽኑን በኋላ በዲቴል እናሳያችኋለሁ። ዲሳይል አክቲቪቲ 7.11 አንደኛ ጥያቄ ምንድነው የሚለው? ዱ ዩ ናው ሃው ቱ ካልኩሌት ዘ ዲሳይል ኦፍ አንግሩፕ ዳታ። አሁን የአንግሩፕን ዳታ ዲሳይል ልናይ ነው ማለት ነው። የግሩፕ ድር ኔክስት እናያለን። ስለዚህ የአንግሩፕ ዳታን እንዴት ዲሳይል እንደምንሰራ ታውቃላችሁ? ከዚህ በፊት በተወሰነ መልኩ እናውቃለን፣ አሁን ባስረዳኋችሁ መልኩ ማለት ነው። ነገር ግን እዚህ ጋር ዲሳይል ዲፋይን ሲሆን ምን ይላል? ይህን እንሰራዋለን። ፎርሙላ ያሳያችኋለሁ። ዱ ዩ ናው ሃው ቱ ካልኩሌት ዘ ዲሳይል ኦፍ አንግሩፕ ዳታ ለሚለው እዚህ ጋር ዲሳይል ዲቫይድ ሴት ኦፍ ዳታ ኢንቱ 10 ኢኳል ነምበር ኦፍ ፓርትስ ማለት ነው። ስለዚህ የተሰጠንን ዳታ 10 ቦታ ነው የሚከፍለው ማለት ነው። ለምሳሌ 10 ቦታ ይከፍለዋል ስንል ለምሳሌ እዚህ ጋር ይሄ 1 2 3 4 5 6 7 8 9 10 ቢኖረን እዚህ ጋር ለ10 ብንከፍለው ስንት ነው የሚደርሰን ማለት ነው? አንድ ነው። ስለዚህ አንድ ቁጥር እንደዚህ እንከፍልለታለን። እንደዛው 20 ቢሆን 2 ይደርሳል። 30 ቢሆን እንደዛ ማለት ነው። ሶ እዚህ ጋር አሁን እንደዚህ ያደርግናል። ሶ ይሄ 10 ቢሆኑ እንደዚህ ለ10 ስናካፍለው እንደዚህ ይሆናል። ይሄ ማለት እቺኛዋ ምንድነው ማለት ዲ1 ነች ማለት ነው። ዲ2 ዲ3 ዲ4 ዲ5 ዲ6 7 8 እና ይሆናል ማለት ነው። ይሄ ስንል አሁን የመጀመሪያው 10% 10 ለ10 ስናካፍል የመጀመሪያው 10% ከዚህ ወደዚህ ይሆናል። እቺን ያካትታል ማለት ነው። ያውን አንዳንድ ቁጥር ስላደረኩት ነው። ለምሳሌ 100 ቢሆን እያንዳንዱ ዲሳይል ስንት ይኖረዋል ማለት ነው? 10 ነው። 100 ቁጥር ቢሆን ይሄ ግን 10 ስለሆነ ስለዚህ የመጀመሪያው ዲ1 10%፣ ዲ2 አሁንም 10% ከቁጥሮቹ፣ ዲ3 ከዚህ ወደዚህ ያለች 3 ቁጥርን ይዛል፣ ዲ4 4ን እንደዚህ እያለ በዚህ መልኩ ነው። ስለዚህ 10 ለ10 ኢኳል ነምበር ኦፍ ፓርት ነው የሚከፍለው ማለት ነው። 0.9 ዲሳይል በዚህ መልኩ ስናይ 9 ምን አሉ ማለት ነው? ዲሳይሎች አሉ ማለት ነው። ከ1 እስከ 10 ስንከፍለው እነዚህ መሀል የሚከፋፍሉ 9 ናቸው፣ ቅድም እንዳሳያችሁ ማለት ነው። ላይክ ዘ ኳርታይል ዲሳይል ኮንሲስት ኦፍ 9 ዳታ ፖይንት ዛት ዲቫይድ ዳታ ኢንቱ 10 ኢኳል ፓርት ማለት ዳታውን 10 ቦታ የሚከፍሉልን 9 ዲሳይሎች አሉ ማለት ነው። ልክ እንደ ኳርታይል
ኳርታይል ስንል ለአራት ስንከፍለው የተሰጠን ዳታ ያገኘን ማለት ለምሳሌ በኳርታይል ጊዜ ምሳሌ 1 2 3 4 5 6 7 8 ይሄ ቢሰጠን በኳርታይል ይሄንን ለስንት ነው የምናካፍለው? ለአራት እናካፍለዋለን። ስንት እንትን ያለን እዚህ ጋር 8 ዳታ ነው ያለን። 8ን ኳርታይል ማለት 4 ነው ብለናል። ለአራት ስናካፍለው ስንት ነው የሚሆነው? 2 2። ስለዚህ እዚህ ጋር እንከፍላለን ለአራት 2 2 ስለሆነ ስለዚህ 2 2 ቁጥር እንዲህ እንከፍላለን ማለት ነው። እቺ ኪው1 ነች ማለት ነው። አሁን በኳርታይል ኪው1 ኪው2 ኪው3 ይሆናል ማለት ነው። ሶ ኪው1 ማለት የመጀመሪያዎቹ 25% ቁጥሮች ወይ ደግሞ እነዚህ ሁለቱ ናቸው። አሁን ሁለት ቁጥር ስላለ ማለት ነው። ኪው2 ከዚህ ወደዚህ ያሉት የመጀመሪያው። ኪው3 ደግሞ ይሄንና የመጀመሪያው አሁን ይሄ ሚድ ፖይንት ነው የምንለው እንደ ሚድ ፖይንት እንጠቀመዋለን። ኪው2 ይሄንን የሁለተኛውን 25% ይይዝልናል። ኪው3 ደግሞ የሶስተኛውን 25% እና የመጨረሻውን 25% ነው የሚይዘው ማለት ነው። ልክ እንደዚሁ ዲሳይልም በዚህ መልኩ ነው የምታዩት። ቁጥሩ በዛ ስለሚል ኳርታይል ከገባችሁ ዲሳይልም በዛው መልክ ነው ማለት ነው የሚሰሩት። የዲሳይል into 10 parts ብለናል። የዲሳይል ራንክ range of the data in order from lowest to highest and it is done the scale of 1 to 10። ስለዚህ ለ10 ነው የሚያካፍላቸው ማለት ነው። መጀመሪያ ግን ዳታው ከሎስት ወደ ሃይስት ሶርት መሆን አለበት። እነዚህ ዲሳይል ፐርሰንታይል ስንሰራ ሁሌም ዳታው ሶርት መሆን አለበት ማለት ነው። where each successive number correspond to increase of 10 percentage point in other words there are 9 decile point ናቸው። d1 d2 d3 እያለ እንደዚህ ያለ the first decile is d1 ነው። 10 የመጀመሪያዎቹን 10% ይዛል። d2 ደግሞ ያው የመጀመሪያው 20% ነው ግን 10% ነው የሚይዘው። 20% ያለው ምንድነው? የመጀመሪያው ማለት የመጀመሪያዎቹን 10% የዲ1 እና የራሱን 10% 20% ይሆናል። ዲ3 30% እያለ እንደዛ ይሄዳል በእንትን ስናስቀምጠው። ነገር ግን የራሳቸው ክላስ 10 10 ነው የሚሆነው ማለት ነው። the example below clarify the point ነው እናያለን። እሱ ጋር ከመሄዳችን በፊት ግን የዲሳይል የኳርታይል የአንግሩፕ ዳታን ዲሳይል ስንሰራ ዲአይ ኢዝ ኢኳል ቱ አይ ታይምስ ኤን ፕላስ 1 ኦቨር 10 ላይ ያለው ዳታ ማለት ነው። ኢፍ ኤን ኢዝ ኦድ ኢቭን ከሆነ ደግሞ ይሄኛው ነው። ልክ እንደ ኳርታይል ነው። ያው ዲ እዚህ ጋር ዲ ነች ፍሪ ዲ ነች። የኳርታይልን ኮፒ አድርጌ ስላስተካከልኩ ነው። ስለዚህ ዲ ነች እንዲያርጋችሁ አስተካክሏት። ይሄ ደግሞ ኢቭን ከሆነ ነው የኤን ዳታው ብዛት ኢቭን ከሆነ ማለት ነው። ስለዚህ ኤክሰርሳይዝ ይሄ አክቲቪቲው ያን ግሩፕ ዳታን ዲሳይል እንዴት እንደሚሰሩ ታውቃላችሁ። በዚህ ፎርሙላ ነው የምንሰራው። ኤክስፕሌን ዘ ሚኒንግ ኤንድ ስቴፕ ቱ ካልኩሌት ዲሳይል ፎር አንግሩፕ ዳታ። ለአንግሩፕ ዲሳይል ልክ እንደ ኳርታይል የመጀመሪያው ስቴፕ ዳታውን ሶርት ማድረግ ነው። ሶርት ካደረግን በኋላ ሁለተኛው ስቴፕ በዚህ ፎርሙላ ተጠቅመን መስራት ነው ማለት ነው። እዚህ ጋር ኤግዛምፕሎች አሉን። ይህን ኤግዛምፕል እንስላ። ኤግዛምፕል 3 the table below show the ungrouped score out of 100 for 29 exam takers። እዚህ ጋር 29 ተፈታኞች አሉ። የፈተናው ከመቶ ነው የተያዘው። የ29 ዳታ ነው ማለት ነው። ከስንት ያገኙ? ከመቶ። ለምሳሌ አንደኛው ተማሪ 45 አግኝቷል፣ ሁለተኛው 52 55 እያለ እንደዚህ ያለ ማለት ነው ይሄ ዳታ። so using information presented in the table find d1 d3 d5 and interpret what is the value። እዚህ ጋር ያቀድም ያልነገርኳችሁ በኳርታይል ጊዜ ያው ፎርሙላችን ይሄ እዚህ ጋር ምንድነው ብለናል? q
አይ ኢዝ ኢኳል ቱ አይ ታይም ፕላስ ኤን አይ ታይምስ ኤን ፕላስ 1 ኦቨር 10 እዚህ ላይ ያለው ዳታ ነው ብለናል። ኦቨር 2 ነው። ኦቨር 4 ነው። ኳርታይል ሲሆን ኦቨር 4 ነው። ኦቨር 10 የምንለው ለዲሳይል ነው ማለት ነው። ስለዚህ ኦቨር 4 ይሄ ማለት እቺ አይ ማለት ምንድን ነች? አንድ ወይም ሁለት ወይም ሶስት ነች። q1 q2 q3 በዲሳይል ጊዜ ደግሞ እቺ አይ ምን ልትሆን ትችላለች? ከ1 እስከ 9 ነው የሚሆነው። ምክንያቱም ለ10 ነው የምናካፍለው ብለናል። ክላሶቻችን 10 ነው የሚኖራቸው ማለት ነው። ከ10 ውስጥ እነዚያ የሚከፋፍሉት ዲሳይሎቹ ደግሞ 9 ናቸው። ስለዚህ እቺ አይ 1 2 3 4 5 እያለ እስከ 9 ድረስ ነው የሚሆኑት ማለት ነው። ስለዚህ 9 ኳርት ዲሳይል ነው የምንፈልገው ማለት ነው። ስለዚህ እዚህ ጋር ዲ1ን ዲ3 ዲ5ን ነው ፈልጉ የተባሉ 9ንም መፈለግ ይቻላል። እዚህ ጋር የተሰራ ስላለ ማየት እንችላለን ማለት ነው። እዚህ ጋር ግን በፎርሙላው መሰረት አልሰራልንም። መጀመሪያ ዳታው ሶርት መደረግ አለበት። ይሄ ኦልሬዲ ሶርት የሆነ ነው የሚመስለው። ኦልሬዲ ሶርት ሆኗል ማለት ነው። እዚህ ጋር ከመቶ የተፈተኑት የ29 ተማሪ ውጤት ነው እዚህ ጋር። ስለዚህ ለምሳሌ ዝቅተኛ ያመጣው 45 ነው። ኦልሬዲ ሶርት ሆኗል ስለተባለ ዝቅተኛ ያመጣው 45 ነው። እንደዚህ እያለ 97ም ያመጣል ማለት ነው። ሶ የነዚህን አሁን ይህን ዳታ በስንት ነው የምንከፍለው ማለት ነው? ለ10 ነው የምንከፍለው ዲሳይል ስላለን። ስለዚህ ይሄ 29 ነው። 29ን ለ10 ስናካፍል ኦልሞስት ስንት ይደርሳል? 30 እንኳን ቢሆን 30 ለ10 3 ማለት ነው። ስለዚህ የመጀመሪያው ኪው1 ማለት እነዚህ ናቸው። 3 እናድርገው። ሁለተኛው ይሄ ዲ1 ነው። ይሄ ዲ2 ነው። ይሄኛው ዲ3 ዜን እዚህ ጋር እንዳለችን ዲ4 ዲ5 ዲ6 ዲ7 ዲ8 ዲ9 ማለት ነው። ዲ9 ላይ እንቆማለን። ዲ9 10ኛው ክላስ ይሄ ዲ የመጨረሻው ምንድነው የሚሆነው? የመጨረሻው አፐር ባውንዱ ምንድነው የሚይዝልን? ይሄ ማለት ይሄንንና ይሄንን ነው። የዚህንና የዚህን አቨሬጅ እንደማለት ነው። ዲ1 ስንል የዚህንና የዚህን ነው የሚይዝልን። የዚህና የዚህ አቨሬጅ ደግሞ የጋን የሚሉት እዚህ ውስጥ ነው የሚሉት ነው። ስለዚህ አሁን ዲ1ን ብንሰራ ምንድነው የሚሆነው? ከነዚህ ውስጥ ነው የምናገኘው ማለት ነው። ከነዚህ ውስጥ ነው የምናገኘው። ስለዚህ እነዚህ ናቸው አቨሬጁ መሀል ላይ ሲቆጥል ማለት ነው። በዚህ መልኩ ነው የሚታዩት። ግን እዚህ ጋር ሲሰራ ያው ይሄ 29 ማለት ኦድ ነምበር ነው። ቤቱ ፎርሙላ ነው የምንሰራው ማለት ነው። በዚህኛው ማለት ነው። እዚህ ጋር ቅድም ያሳዩዋችሁ በዚህ እንሰራለን ማለት ነው። ኦድ ከሆነ በዚህ ነው፣ ኢቨን ከሆነ ደግሞ በዚህኛው ነው ብለናል። ይሄ ኤክሰርሳይዝ ላይም ስላለ እናየዋለን። ስለዚህ ይሄ ኢቨን ኦድ ስለሆነ ዳታው የ29 ተማሪ ወይ ደግሞ የ29 ተማሪዎች ውጤት ነው። ስለዚህ ዳታው ስንት ነው ማለት ነው? 29 ነው። ስለዚህ ቤቱ ነው የምንሰራው ማለት ነው። ዲ አይ ኢዝ ኢኳል ቱ አይ ኢንቱ ኤን ፕላስ 1 ኦቨር 10 ማለት ነው። ዲሳይል እዚህ ላይ ያለው ዳታ ማለት ነው። ስለዚህ እኛ የተጠየቅነው ዲ1 ነው አይደለ? ስለዚህ ዲ1 ኪው ላይ ይቀናኛል ብዙ ጊዜ። ስለዚህ ምን ይሆናል ማለት ነው? ዲ1ን ብንፈልገው ዲ1 ኢዝ ኢኳል ቱ እዚች ጋር አሁን ማን የሚሆነው 1 ወይም 2 ወይም 3 4 5 እስከ 9። አሁን እኛ ዲ1ን እየፈለግን ስለሆነ የተጠየቅነው እቺ አይ ስንት ነው ማለት ነው? 1 ነች ማለት ነው። ስለዚህ 1 ኢንቱ ኤን ስንት ነው? 29 29 እና 1 30 30 ለ10 እናካፍላለን። ምክንያቱም ኤን እዚህ ጋር 29 ወይ ደግሞ ይሄን መቁጠር ነው። 1 2 3 እያልን ይሄ 29 ነው የሚሆነው ቁጥር። ስለዚህ 29 ሲደመር 1 30 ነው። 30 ለ10 3 ማለት ነው። 3 ስለዚህ እዚህ ላይ ያለው ዳታ ማለት ስለዚህ 1 ሲባዛ 3 ያው ስንት ነው? 3 ነው። ስለዚህ 3 ላይ ያለው ዳታ 3 ላይ ማንች ያለችው ይሄ አንደኛው ነው፣ ይሄ ሁለተኛው፣
ሶርት መደረግ አለበት ዳታው መጀመሪያ ማለት ነው። ሶርት ኦልሬዲ ሶርት የሆነ ዳታ ነው የተሰጠን። ስለዚህ ሶስተኛዋ ማለት 55 ስለዚህ ዲ1 55 ያለው ለዛ ነው ማለት ነው። ዲ3ንም ዲ5ንም በዚህ መልኩ እንሰራዋለን ማለት ነው። እዚህ ጋር ስለተሰራ ይሄን እኛ ቀጥታ እዚህ ጋር ሌሎች ኤግዛምፕሎች ስላሉ እያየን እንሂድ። ስቴፕ 2 ካልኩሌት ዲሳይል ፎር አንግሩፕ ዳታ የአንግሩፕን ዳታ ዲሳይል እንዴት እንፈልጋለን ነው። መጀመሪያ ስቴፕ 1 አሬንጅ ነው። ሁለተኛው ደግሞ አሬንጅ ካደረግን በኋላ ዳታው ኦድ ከሆነ በዚህ እንሰራለን፣ ኢቨን ከሆነ ደግሞ በዚህኛው እንሰራለን ማለት በዚህ እንሰራለን ልክ እንደ ኳርታይል። ግን ኤግዛምፕል ፎር ፋይንድ ዲ3 ዲ8 ፎር ዘ ፎሎዊንግ ዳታ ለዚህ ዳታ ምናቸውን ፈልጉ ዲ3 እና ዲ8 ስንት መፈለግ እንችላለን? ከዲ1 እስከ 9 ያሉትን መፈለግ እንችላለን። ይህን ስንል እዚህ ጋር የተሰጠን ዳታ ለምሳሌ ኤግዛምፕሉ 1 2 3 4 5 6 7 8 9 10 ዳታ ነው። ስለዚህ ይህንን ለ10 ስናካፍለው 10 ዳታ ነው። አንዳንድ የሚደርሳቸው አይደለ? ስለዚህ እዚህ ጋር አንድ አለ 2 3 4 5 6 7 8 9 ነው። እዚህ ጋር እቺ ዲ1 ነች 2 3 4 5 6 7 8 9 ነው ይሄ ዳታ ማለት ነው። እቺ ዲ1 ማለት የማን አቨሬጅ ነች? the first 10% and the second 10% ተደምሮ ነው የዚህና የዚህ አቨሬጅ እዚህ መሃል ነው የሚገኘው እንደማለት ነው። ሶ እቺ ዋን ማለት ይሄ የዚች የዋን ግን የሚገኘው ዳታው የት ውስጥ ነው? ከዚህ በታች ነው። ከዚህ በታች ማለት ደግሞ አሁን 27 ነው። 27 ነጥብ ምናምን ሊሆን ይችላል ማለት ነው። ዲ1ን ብንጠይቅ ዲ2 ደግሞ እንደዚህ እዚህ ጋር ነው የሚሆነው። ዲ2 እንደዚህ ብዙ ዳታ ቢሆን በደንብ ግልጽ ይሆንላችኋል። ኤክሰርሳይዝ ላይ ትልቅ ዳታ ስለሆነ ያለን እዛ ላይ በደንብ ግልጽ ይሆናል። ኤክሰርሳይዙን እናያለን ማለት ነው። ስለዚህ ዲ3ን ብንጠይቅ አሁን ይሄ ዳታ ኢቨን ነው። ኢቨን ከሆነ ደግሞ በዚህኛው ፎርሙላ ነው የምንጠቀመው። ስለዚህ ይሄንን እዚህ ጋር የመጀመሪያው ስቴፕ ዳታውን ሶርት ማድረግ ነው። ይሄ ሶርት ስላልሆነ በዚህ መልኩ ሶርት ተደርጓል። እዚህ ጋር ሶርት ካደረግን በኋላ እዚህ ጋር ለምሳሌ ዲ3 የምንሰራ ከሆነ እቺ ጄ 3 ነች። አያችሁ 3 ሰብስቲዩት አደረገ። ኤን ደግሞ የዳታው ብዛት 10 ነው። 10 እዚህ ጋር ሰብስቲዩት አደረገ። እዚህ ጋርም ልክ እንደዛው እዚህ ጋር 3 እዚህ ጋር 10 ሰብስቲዩት አደረገ። በዚህ መልኩ ዜን ይሄ 30 ይሆናል። 30 ለ10 3 ነው። 3 ይሆናል። እዚህ ጋር ደግሞ 30 ወይ ደግሞ እዚህ ጋር 10 በ10 ይጣፋል። 3 ይቀራል። 3 እና 1 4 3 ሲደመር 4 ሲካፈል 2 3.5 ይሄ ማለት 3.5 የጋ ነው የሚገኘው 3.5ኛው ዳታ ማለት 3.5 ይሄ አንድ ነው። ይሄ ሁለተኛው ዳታ ሶርት ያልሆነውን እያያሉት እዚህ ጋር። ስለዚህ እዚህ ጋር ነው ሶርት የሆነው ነው መጀመሪያ ሶርት መደረግ አለበት ብያለሁ። ስለዚህ ይሄ አንድ ይሄ ሁለተኛው ዳታ ነው። ይሄ ሶስተኛው ይሄ አራተኛው ዳታ ነው። 3.5 የሚገኘው 3 እና 4 ማለት ነው። ይሄ ማለት ሶስተኛውን እና አራተኛውን ደምረን ለ4 ማካፈል እንችላለን ለዚህኛው ማለት ነው። ነገር ግን ያው 3.5 ስለሚል 3.9 ወይ ደግሞ 3.7 ቢለን ኑሮስ ዳታው አሁን ይሄ 3.9 ቢለን ዳታው 23 እና እዚህ ጋር ሶስተኛውና አራተኛው ዳታ መሃል ነው የሚገኝ በርግጥ ነገር ግን 3.9 ስንል እና 3.5 ስንል የ3.5 ስንል ዳይሬክት 23 እና 27 ወይ ደግሞ ሶስተኛውና አራተኛው መሃል እንደሚገኝ እርግጠኛ እንሆናለን። ነገር ግን ያውን 3.2 ቢለን አሁን 3.2 3.9 ሶስተኛውና አራተኛው መሃል የሚገኝ ነገር ግን ይሄ 3.9 ስንል ወደ አራተኛው ያዘነብላል። 3.2 ስንል ደግሞ ወደ ሶስተኛው ያዘነብላል። ስለዚህ እንደዛ አድርገን ለሁለት ደምረን ማካፈል አይኖርብንም ማለት ነው። መሆን ያለበት ምንድነው? አሁን እዚህ ጋር 3.5 ከሆነ ችግር የለውም ልክ እንደዚህ ደምረን እንሰራለን። ነገር ግን ይሄ 3.9 3.8 ከ5 3.5 ውጪ ከሆነ
በዚህ ነው እንሰራ። በምንድን ነው የምንሰራው? አሁን ይህንን በተመሳሳይ ሁኔታ ብንሰራው ይሄን ይመጣል። እዚህ ጋር 3.5 ማለት ምን ማለት ነው? ሶስተኛው ላይ ያለው ዳታ ሲደመር 0.5 ወይ ደግሞ 1/2 ማለት ነው። 0.5 ታይምስ አራተኛው ላይ ያለው ዳታ ወደ አራተኛው አይደለ? አራተኛው እና ሶስተኛው መሀል ነው ስላለን 3.5 አራተኛ ላይ ያለው ዳታ ሲቀነስ ሶስተኛው ላይ ያለው ዳታ ነው የምናደርገው ማለት ነው። አሁን ሶስተኛው ላይ ያለው ዳታ 23 ነው። ስለዚህ 23 ፕላስ 0.5 ታይምስ አራተኛው ላይ ያለው ዳታ ስንት ነው ያለው? 27 ነው። ስለዚህ 27 ሲቀነስ ሶስተኛው ላይ ያለ 23 ነው። ስለዚህ 23 እንቀንሳለን። ይሄ ማለት ምን ይሆናል? 23 ሲደመር እዚህ ጋር 0.5 ታይምስ ይሄ ከ27 ላይ 23 ስንቀንስ ስንት ነው? 4 ነው። ሶ 4 እናደርጋለን። 0.5 ታይምስ 4 2 ፕላስ 23 25 ይመጣል። ያችሁ ተመሳሳይ ነው። ይሄ ግን አሁን እንደዚህ ሁሌም እንሰራለን ማለት ነው። ትክክለኛው ይሄንን ነው። ይሄንን ኤክሰርሳይዝ ላይም ስንሰራ እናየዋለን ማለት ነው። ኤክሰርሳይዝ 7.11 ፋይንድ D2 D3 D5 D8 ነው የተጠየቅነው ለጊዜው እዚህ ጋር ማለት ነው። ሌሎቹንም ከፈለጋችሁ ግን ይሄ በደንብ ከገባችሁ አሁን ዲሳይል እስከ ስንት ነው ያለው ብለናል? እስከ 9 ድረስ ነው። ዲ1 ዲ2 ዲ3 እያለ እስከ 9 ከነዛ ውስጥ የተወሰኑትን አራቱን የመረጠው ማለት ነው። እዚህ ጋር የምንሰራው መርጠን የምንሰራው። ስለዚህ ለኤም ለቢም ለሲም እነዚህን ነው የምንፈልገው ዲ2 ዲ3 ዲ5 ዲ8 ማለት ነው። ስለዚህ ከኤን ጀምር ከኤ ጀምረን ዲ2 ዲ3 ዲ5 ዲ8 እንፈልጋለን። ስለዚህ መጀመሪያ ዳታው ሶርት ነው መሆን ያለበት። የኤ ዳታ ሶርት ሲሆን ይሄን ይመጣል በዚህ መልኩ ማለት ነው። ይሄ ይሆናል ሶርት ሲሆን ይሄ ይሆናል ማለት ነው። ይሄ ዳታ ሶርት ሲሆን ይሄ ምን 5 ትንሹ 5 ነች አለ እዚህ ጋር በምናይበት ጊዜ 5 እዚህ ጋር ሁለተኛ ላይ 7 እያለ እንደዚህ ሶርት አድርገን ከትንሽ ወደ ትልቅ ሶርት እናደርገዋለን ማለት ነው። ሶ ይሄ ሶርት ካደረግን በኋላ ይሄ ዳታው ኢቭን ነው ኦድ ነው የሚለውን እናያለን። ኦድ ከሆነ ከዚህ በፊት ብለናል ፎርሙላችን ይሄን ነው የምንጠቀመው። ስለዚህ ኦድ ከሆነ ዳታው ኦድ ከሆነ የዳታው ብዛት ይሄን ፎርሙላ እንጠቀማለን። ኢቭን ከሆነ ደግሞ ይሄኛውን ነው። ኢፍ ኤን ኢዝ ኢቭን የኤን ማለት የዳታው ብዛት ነው። የዳታውን ብዛት እዚህ ጋር ቆጥረን ማወቅ እንችላለን። ይሄ 1 2 3 4 5 እያለን ቆጥረን ማለት ነው። ስለዚህ በዚህ መልኩ እንደዚህ ሶርት ካደረግን በኋላ ይሄ ስንቆጥረው ኦልሞስት ዳታው 15 ነው። ኤን ኢዝ ኢኳል ቱ 15 ይሄ ማለት 15 ኦድ ነው አይደለ? ስለዚህ ኦድ ከሆነ ደግሞ ይሄኛውን ፎርሙላ ነው የምንጠቀመው። ይሄ መጀመሪያው ማለት ነው። ስለዚህ በዚህ እንጠቀማለን ማለት ነው። መጀመሪያ ዲ2ን እንፈልግ። ዲ2 እዚህ ጋር አይ ቦታ 2 ትገባለች ማለት ነው። እዚህ ጋር አይ ቦታ 2 ትገባለች። ኤን ደግሞ 15 ነው። ፕላስ 1 እናደርጋለን ኦቨር 10 ነው የምናደርገው። ዲሳይል ከሆነ 10 ማለት ነው ብለን ለ10 እናካፍላለን ማለት ነው። ስለዚህ ይሄ 15 ሲደመር 1 ሲባዛ በ2 ሲካፈል ለ10 ስናደርግ ስንተኛው ላይ ያለው ዳታ ይሆናል ማለት ነው? 3.2ኛ ላይ ያለው ዳታ 3.2 ማለት የሚገኘው ስንተኛው ላይ እና ስንተኛው ላይ ነው? ስንተኛውና ስንተኛው? ሶስተኛውና ሁለተኛው መሀል ነው የሚገኘው። ሶስተኛውና ሁለተኛው ማለት ሶሪ ሶስተኛውና አራተኛው መሀል። ስለዚህ ይሄ የመጀመሪያው አንደኛው ነው። ይሄ ሁለተኛው፣ ይሄ ሶስተኛው ማለት ነው። ስለዚህ ሶስተኛውና አራተኛው መሀል ማለት ደግሞ ይሄ ነው። ስለዚህ ሶስተኛው እና አራተኛው ሶስተኛው ማለት 12 ነው። አራተኛው ማለት ደግሞ ይሄ ነው። ስለዚህ ቅድም ምን ብያቸዋለሁ? እንደዚህ የሆነ ቁጥር ለምሳሌ ኤን ፖይንት ሰምቲንግ እዚህ ጋር ኤ ብንል ምን እናደርጋለን ያልኩት እንደዚህ ከሆነ ሲሰጠን ኤን ፕላስ እንልና እዚህ ላይ ያለው ዳታ ኤን እዚህ ላይ ያለው ዳታ ሲደመር ይሄ ፖይንት
ኤ የሆነ ቁጥር ማለት ነው። ስለዚህ 0.ኤ ታይምስ ኤን ፕላስ ዋን ላይ ያለው ዳታ። ስለዚህ ኤን ፕላስ ዋን ላይ ያለው ዳታ ሲቀነስ ምንድነው ኤን ላይ ያለው ዳታ ብለን የምንሰራው ብያለሁ ማለት ነው። ሶ ምን ይሆናል ማለት ነው አሁን። ስለዚህ ምን ይሆናል ይሄ እቺ 3 እና 4ኛው ላይ ነው የተባለው። ይሄ አንደኛው አለን፣ ይሄ ሁለተኛው፣ ይሄ ሶስተኛው፣ ይሄ አራተኛው 3.2 ይጋን የምትገኘው ማለት ነው። ሶስተኛው ላይ 3.2ኛው ላይ ያለው ዳታ ማለት ምንድነው ማለት ሶስተኛውና አራተኛው ዳታ ማለት ነው የምትገኘው ማለት ነው። ስለዚህ ይሄ ምን ይሆናል ሶስተኛው ላይ ያለው ዳታ ሲደመር እቺ ከፖይንት ወደዚህ ያለችው 0.2 ማለት ነው። በ0.2 እናበዛለን። ምክንያቱም አሁን 0.2 ስንልና እዚህ ጋር 3.2 ስንልና 3.9 ስንል እኩል አይደለም፣ ወይ ደግሞ 3.5 3.6 ስንል እኩል አይደለም። አሁን ይሄ ሶስተኛውና አራተኛው መሀል ቢሆንም የሚገኘው ወደ ምን ያዘነበለ ነው? ወደ 3 ያዘነበለ ነው። ምክንያቱም 2 ወደ 3 ነው የምትጠቀም። 3.9 ስንል ይሄ ወደ 4 ይጠቃል። 3.5 ለሁለቱም ሴንተር ነው። ስለዚህ ሁለቱን ዳታ ደምረን ለሁለት ማካፈል እንችላለን። ለዚህ ነው 6 ስንል ደግሞ ወደ 4 ይጠጋል። ስለዚህ ይህንን ፎርሙላ ነው የምንጠቀመው ማለት። ስለዚህ ከፖይንት ወደዚህ ያለችው 0.2 ታይምስ አራተኛ ላይ ከዚህኛው ሁለቱ ማለት ነው የሚገኘው ብለን ይለ። ስለዚህ አራተኛው ላይ ያለው ዳታ ሲቀነስ ስንተኛው ላይ ያለው? ሶስተኛው ላይ ያለው ዳታ ማለት ነው። ሶ እዚህ ጋር ሶስተኛው ላይ ያለው 12 ነው። 12 ሲደመር እንላለን 0.2 ታይምስ እዚህ ጋር ከአራተኛ ላይ ያለው ዳታ ስንት ነው? 14 ነው። ስለዚህ 14 ሲቀነስ ሶስተኛ ላይ ያለው 12 ነው። ሶ 12 እዚህ ጋር ስለዚህ ምን ይሆናል ማለት ነው 12 ሲደመር 0.2 ታይምስ እዚህ ጋር ከ14 ላይ 12 ስንቀንስ 2 ነው። ስለዚህ ይሄ 0.2 ታይምስ 2 0.4 ፕላስ 12.4 ነው የሚሆነው ማለት ነው። እዚህ ጋር በዲቴል ማየት ትችላላችሁ። ስለዚህ ሶስተኛው ላይ ያለው ዳታ 12 ሲደመር 0.2 ታይምስ 4 ላይ ያለው ዳታ ማይነስ 12 ስንተኛው ላይ ያለው ዳታ? ሶስተኛው ላይ ያለው ዳታ ማለት ነው። ስለዚህ ይሄንን ቀንሰን በ0.2 አባዝተን 12 ስንደምርበት 12.4 ይመጣል ማለት ነው። ሶ በዚህ መልኩ ዲ2ን ማግኘት ትችላላችሁ ማለት። ዲ3ንም በተመሳሳይ ሁኔታ ዳታው አሁንም ይሄ የኤ ለኤ ብቻ አሁንም ከዲ2 ዲ3 ዲ5ን ዲ8 እንፈልጋለን ለኤ ብቻ። ለቢም እንደዛው ለሲም እንደዛው ነው የምንፈልገው። ስለዚህ እስካሁን የምንሰራው ማን ነው ማለት ነው? የኤ ነው ማለት። ስለዚህ ዲ3 ለኤ ስንፈልግ ዳታ ኦልሬዲ ለኤ ስንሰራ ለዲ2 ስንሰራ ሶርት አድርገን ነው ሶርት የሆነ ራሱን ነው የምንጠቀመው ማለት ነው። ላይ ፎርሙላችን ያው አሁንም ዳታው ምንድነው? ኦድ ነው ማለት 15 ነው ብዛቱ። ስለዚህ ዲ3 እዚህ አይ ጋር 3 ነች ማለት ነው። ስለዚህ እዚህ ጋር 3 ይሆናል። ኤን ደግሞ ስንት ነው? የዳታው ብዛት ካውንት አድርጋችሁ 15 ነው። ሲደመር 1 ኦቨር 10 እናደርጋለን። ይሄንን 15 ሲደመር 1 16 ሲባዛ በ3 48 ሲካፈል ለ10 4.8 ይመጣል። ይሄ ማለት ምንድነው ማለት ነው? 4.8 ስንተኛው እና ስንተኛው መሃል ነው የሚገኘው? አራተኛው እና አምስተኛው ላይ 4.5 4 እና 5 ላይ። ስለዚህ አራተኛው ዳታ ማለት ይሄ ማለት አራተኛው ላይ ያለው ዳታ ሲደመር 0.8 ቺኑ ከፖይንት ወደዚህ ያለችው ሲደመር ይሄ አራተኛው ላይ አይደለ? ከሱ ቀጥሎ አምስተኛው ነው። ስለዚህ አምስተኛው ላይ ያለው ዳታ ሲቀነስ አራተኛው ላይ ያለው ዳታ እናደርጋለን ማለት ነው። ይሄ አራተኛው ላይ ያለን ዳታ ስንት ነው? 14 ነው። እዚህ ጋር 1 2 3 4 ማለት ነው። ስለዚህ አራተኛው ላይ እንደምታዩት 14 አምስተኛው ላይ ያለን ደግሞ 15 ነው። ስለዚህ 0.2 ታይምስ item found at fifth number ስንት ነው? 15። ስለዚህ 15 ሲቀነስ 14 ይሆናል ማለት ነው። ስለዚህ ይህንን ከ15 ላይ 14 ቀንሰን
በ0.8 አባዝተን 14 ስንደምር 14.8 ይሆናል ማለት ነው። ስለዚህ D3 ለኤ ስንት ይሆናል ማለት ነው? 14.8 ይሆናል። D5ን እንፈልጋለን ደግሞ D5ም ያው ፎርሙላው ተመሳሳይ ነው። እዚህ ጋር አይ ጋር ብቻ መተካት ነው። ይሄንን ስናደርግ 15 እና ስንት እንደምረን በ5 አባዝተን ለ10 ስናካፍለው 8 ይመጣል። ይሄ ምንም ፖይንት ስለሌለው ቀጥታ 8 ላይ ያለውን መውሰድ ነው ማለት ነው። ስለዚህ ይሄ አንደኛው፣ ሁለተኛው፣ ሶስተኛው፣ አራተኛው፣ አምስተኛው፣ ስድስተኛው፣ ሰባተኛው፣ ስምንተኛው፣ 9፣ 10፣ 11ኛው፣ 12ኛው፣ 13ኛው፣ 14ኛው፣ 15ኛው ያለ ያው ማክሲመሙ 15 ነው የዳታው ብዛት ማለት ነው። ስለዚህ 8ኛው ማለት ስንት ነው? ቀጥታ ፖይንት ስለሌለው 8ኛው 30 ነው። 30 ብለን D5ን 30 ብለን መመለስ እንችላለን ማለት ነው በዚህ መልኩ። ሌላው የመጨረሻው D8ን ነው የምንፈልገው ለኤ D8 ይሄ ማለት ነው። ስለዚህ እዚህ ጋር 8 ማድረግ ነው ማለት ነው። 8 ስናደርግ እዚህ ጋር 15 ሲደመር 1 ሲባዛ በ8 ሲካፈል ለ10 ስናደርግ 12.8 እናገኛለን። ይሄ ማለት 12.8 ማለት 12 እና 13 መሃል ነው የሚገኘው ማለት ነው ቁጥር። ስለዚህ 12ኛው ሲደመር 0.8 ራሱ ሲባዛ 10 ስንተኛው 13ኛው ማለት ሲቀነስ 12ኛው እናደርጋለን ማለት ነው። ስለዚህ 12ኛው ማለት ይችላል 55 ይችላል። እዚህ ጋር 12ኛው ሲደመር 0.8 13ኛው ስንት ነው? 18። ስለዚህ 58 ሲቀነስ 55 እናደርጋለን ማለት ነው። ስለዚህ ይሄንን ቀንሰን በዚህ አባዝተን ይሄን ስንደምር 57.4 ይመጣል። ስለዚህ D8 ስንት ነው ማለት ነው? 57.4 ይሆናል ማለት ነው። ስለዚህ ለኤ D2ን፣ D3ን፣ D5ን እና D8ን ፈልገን ጨርስን ማለት ነው። አሁን ደግሞ በቢ እንሄዳለን። የቢን እንስራ። የቢ ዳታ ሶርት ሲሆን ይሄንን ነው። ሶርት ሲሆን ይሄንን ነው። የዚህ ዳታ ብዛት ደግሞ ብቆጥሩት 16 ነው። እንቁጥረው 1 2 3 4 5 6 7 8 9 10 11 12 13 14 15 16 ነው። ኢቭን ሆነ ማለት ነው። ኢቭን ከሆነ ደግሞ ፎርሙላችን ሁለተኛው ላይ በኢቭን ፎርሙላ ነው የምንሰራው። ይሄ በዚህ ነው የምንሰራው ማለት ነው። ይሄን እዚህ ጋር ልክ እንደ ዲሳይል ማለት ነው። ከዲሳይል አልኩኝ እንደ ኳርታይል ማለት ነው። ኢቭን ሲሆን ኦድ ሲሆን እዚህ ጋር እቺ ለኳርታይል 4 ነበር የሚሆነው። ለዚህኛው ግን ዲሳይል 10 ስለሆነ 10 ይሆናል ማለት ነው። ስለዚህ መጀመሪያ ዲ2 ነው የምንፈልገው። ዲ2 እዚህ ጋር አይ ስንት ነች? 2 ዲስ 16 ነው የዚህኛው ዳታ ብለናል 16። ስለዚህ 16 ሲባዛ 2 32 ኦቨር 10። እዚህ ጋር ደግሞ ይሄም ያው ተመሳሳይ ነው ከዚህ ጋር። እዚህ ጋር አይ ስንት ነው? 2 አይደል? የሁለትን እየፈለግን ስለሆነ 2 ሲባዛ ዲ ስንት ነው? ኤን ስንት ነው? 16 16 ሲባዛ 2 32 ኦቨር 10 ፕላስ 1 ማለት ነው። ይሄ 3.2 ይሆናል። ይሄስ 3.2 ሲደመር 1 4.2 3.2 ሲደመር 4.2 ሲካፈል ለ2 ስናደርገው ያው 3.2 ሲደመር 4.2 ሲካፈል ለ2 ይሄን ለ2 ደምረን ስናካፍለው 3.7 ነው የሚመጣው። ስለዚህ 3.7 ላይ ያለው ዳታ ማለት ነው። 3.7 ላይ ዳታ የለም። ነገር ግን ስንትና ስንት ማለት ነው የሚገኘው? ሶስተኛው እና አራተኛው ማለት ወዴት ያዘነበረ ነው? ወደ አራተኛው። ስለዚህ ስንተኛው እና ስንተኛው ላይ ማለት? ሶስተኛው እና አራተኛው ማለት ሶስተኛው እና አራተኛው ማለት ይሄ ማለት የምናደርጋለን ማለት ሶስተኛው ሲደመር 0.7 ታይምስ አራተኛው ሲቀነስ ሶስተኛው ነው የምናደርገው። ሶስተኛው ማለት ስንት ነው? 12 ሶስተኛው 12 ሲደመር 0.7 ታይምስ ሶስተኛው ስንት ነው? አራተኛው 12 ነው። ሶስተኛውም 12 ነው። ስለዚህ ከ12 ላይ 12 ስንቀንስ 0 ነው። 0 ታይምስ ኤኒ ነምበር 0 ነው።
0 + 12 ስንት ይሆናል ማለት ነው? ዲ2 12 ይሆናል ማለት ነው። 12 ይሆናል ማለት ነው። ዲ3ንም በተመሳሳይ ሁኔታ እዚህ ጋር ዲ3 እቺ i3 ሆናለች። 3 ሲባዛ 16 48 ነው። እዚህ ጋር ተመሳሳይ ሁኔታ ስለዚህ ይሄ ለ10 ስናካፍል 4.8 ነው። ይሄ 48ን ለ10 ስናካፍል 4.8 ሲደመር 1 5.8 ይሆናል። ይሄንን ሁለቱን ደምረን ለሁለት ስናካፍለው 5.3 ይመጣል። ይሄ ማለት 5.3 ስንተኛውና ስንተኛው ማለት ነው የሚገኘው? አምስተኛውና ስድስተኛው ዳታ ማለት ነው። ሶ ወዴት ያዘነብላል? ወደ አምስተኛው ነው። ነገር ግን ሁለቱም ተመሳሳይ ቁጥር ናቸው። ያው ፎርሙላው ግን እዚህ ጋር ስንተኛው ነው? አምስተኛው ሲደመር 0.3 ታይምስ አራተኛው ሲቀነስ ስድስተኛው ሲቀነስ አምስተኛው ነው የምናደርገው ማለት ነው። ሶ ስድስተኛውም 13 ነው። ስለዚህ ከ13 ላይ አምስተኛውም 13 ነው። ስንቀንስ 0 ነው። 0 ታይምስ ኤኒ ነምበር 0 ስለሆነ ሶ 0 ፕላስ 13 ይሆናል ማለት። ስለዚህ ዲ3 13 ይሆናል ማለት 13 ይሆናል ማለት ነው። በዚህ መልኩ ዲ3ን ለቢ ጥያቄ ትሰራላችሁ ማለት ነው። አሁን ደግሞ ዲ5ን ለቢ እንሰራለን ማለት ነው። ለቢ ኩዌሽን ፎር ኩዌሽን ቢ እዚህ ጋር ስናይ ያው 5 ታይምስ ኤን ስንት ነው? 60 60 ታይምስ 5 ስንት ነው? 80 ነው የሚሆነው። ሶ 80 ኦቨር 10 ፕላስ እዚህ ጋርም 18 ኦቨር 10 ፕላስ 1 ነው የሚሆነው። ይሄ ለ10 ስናካፍለው ያው 8 ነው። ይሄም ለ10 ስናካፍለው 8 ነው። 8 ሲደመር 1 9 ነው የሚሆነው። ስለዚህ 8 ሲደመር 1 ሲካፈል ለ2 ይሄ ማለት ስንት ይሆናል? 8.5 ይሆናል። ይሄንን አሁን ስምንተኛውንና ዘጠነኛውን ደምረን ለሁለት ማካፈል እንችላለን። ለሁለቱም ሴንተር ላይ ስለሆነ ማለት ነው። ወደዚህኛው ወደዛኛው ያጋድላል አንልም። ስለዚህ 15 ሲደመር 15 ሲካፈል ለሁለት ነው 15 ነው የሚሆነው። ነገር ግን በፎርሙላው መስራት በዚህኛው መስራት ትችላላችሁ። ይሄ ማለት ይሄኛው ማለት ምን ማለት ነው? ይሄ ማለት ስምንተኛው ላይ ያለው ዳታ ሲደመር 0.5 ኢንቱ ዘጠነኛ ላይ ያለው ዳታ ሲቀነስ ስምንተኛው ላይ ያለው ዳታ ማለት ነው። እዚህ ጋር ስምንተኛው ላይ ያለው ዳታ እንደምታዩት 15 ነው። 15 ሲደመር 0.5 ታይምስ ዘጠነኛ ላይ ያለውም 15 ነው። ስምንተኛ ላይ ያለውም 15። ስለዚህ ከ15 ላይ 15 0 ነው። 0 ታይምስ ኤኒ ነምበር 0 ነው። ስለዚህ 0 ፕላስ 15 ይሆናል ማለት ነው። ስለዚህ ዲ5 ኢዝ ኢኳል ቱ 15። ሌት አስ ፋይንድ ዲ8 ዲ8 በዚህ መልኩ ይመጣል። ምክንያቱም እዚህ ጋር 8 ታይምስ 16 128 ይሄ ይሆናል። ሶ ይሄንን 28 ነጥብ ለ10 ስናካፍል 12.8 ይሆናል። ይሄኛው ያው ይሄን ለ10 ስናካፍለው 12.8 ሲደመራል 13.8 ይሄንን ይሄን ስንደምረው እና ለሁለት ስናካፍለው 13.3 ይሆናል ማለት ነው። ስለዚህ ይሄን ለመስራት ምንድነው የምናደርገው? 13ኛ ላይ ያለው ሲደመር ምክንያቱም ይሄ 13ኛ እና 14ኛ ማለት ስለሆነ የምናደርጋለን 13ኛ ላይ ያለው ሲደመር 0.5 ታይምስ 40 ላይ ያለው አይተም ማይነስ 30 ላይ ያለው አይተም ይሆናል ማለት ነው። ሶ 13ኛ ላይ ያለው እዚህ ጋር እንደምታዩት 18 ነው። 18 0.3 ታይምስ 14ኛ ላይ ያለው ደግሞ 19 ነው። ሶ 19 ሲቀነስ 18 ይሄ ቀንሰን ስንደምረው ይሄን ይመጣል ማለት ነው። በዚህ መልኩ የቢን ጥያቄ ሙሉን ሰርተን ጨርሰናል ማለት ነው። የሲን እንሰራለን። አሁን ደግሞ የሲን ለመስራት እንደዚህ ክሊር እናድርግና መጀመሪያ ይሄ አሁን ምንድነው ይሄ ዳታ ሲ ላይ የተሰጠን በፍሪኩዌንሲ ነው የተሰጠን። በፍሪኩዌንሲ ማለት ምን ማለት ነው? ይሄ አሁን 15 11 ጊዜ አለች ማለት ነው። 15 11 ጊዜ አለች ማለት አሁን ልክ ይሄ ሶርት ሆኗል። እዚህ ጋር እንደምናየው 15 19 እንደዚህ ሶርት ሆኗል ማለት ነው። ይሄ ማለት 15ን ዊ ራይት 15 11 ታይምስ ማለት ነው። ስለዚህ 15 11 ታይምስ ይሄ አሁን ምን ያህል አድካሚ እንደሆነ እዩት ማለት ነው። 15 15 እያለን
ስንት ጊዜ 11 ታይምስ እንጽፋለን። 19ንም እንደዛው። አሁን ይሄ ስንት 11ኛ ላይ ስንደርስ 15 ያልቃል ማለት ነው። ከዛ ስንት ይቀጥላል? 19 19 ደግሞ ስንት ጊዜ? 16 ጊዜ ማለት 19 እያለ ስንት 16 ስንት ይሆናል ማለት ነው። እዚህ ጋር የ15 11 አለ 19 ደግሞ 16 ጊዜ አለ። ሶ ይሄን እንደዚህ መደርደር ማለት ይሄ አሁን ኦርጋናይዝ ባይሆን ኖሮ ግን እዚህ ጋር ኦርጋናይዝ ሆነ። ስለዚህ በቀላሉ ኦርጋናይዝ ለማድረግ ግሩፕ ዳታን አንደኛው ሜትድ ዳታው ተደጋጋሚነት ካለው ማለት ለምሳሌ 15 እንደዚህ 11 ጊዜ 19 እንደዛ ከሆነ በፍሪኩዌንሲ እንጽፈዋለን። ዳታው ደግሞ ኦልሞስት ድግግሞሽም ኖሮት ድግግሞሹ ያነሰ ከሆነ ለምሳሌ 15 2 ጊዜ 19 አንድ ጊዜ እንደዛ ከሆነ ምን እናደርገዋለን? ዳታውን ግሩፕ ማድረግ አለብን። አንድ ግሩፕ ይሆን ምን ስናደርግ ኦርጋናይዝ ስናደርግ ማለት ለመጻፍ አመቺ እንዲሆን ሶ ይሄ በዚህ መልኩ ነው የምትረዱት። ስለዚህ እዚህ ጋር አሁን 19 ብሎ የሚጀምረው 12ኛው ላይ ነው ማለት 12ኛው ላይ ከዛ የራሱን 19 16 ጊዜ ይጻፋል። ስንተኛ ላይ ይሆናል? የመጨረሻው 19 16ኛው 27ኛ ላይ ነው። ይሄኛው 11 ስላለ መጀመሪያ። ስለዚህ ኮሙሌቲቭ ፍሪኩዌንሲ የሚያስፈልጋል ለዛ ነው። ይሄ አሁን 27 16 የሚያልቀው 27ኛው ላይ ምክንያቱም እዚህ ጋር 15 15 ያለን 11 ድረስ ጻፍን። ከዛ 12ኛው ላይ 16 ይጀምርና ስንተኛው ላይ ጨርስ 19 ማለት ነው። 12ኛው ላይ 19 16 ጊዜ ያለ ተብለናል። ስለዚህ ስንተኛው ላይ ያልቃል ማለት ነው? 27ኛው ላይ 20 ደግሞ 15 ጊዜ ያለ ተብለናል። እዚህ ጋር እዚህ ከ28ኛው ላይ ይጀምራል 27 ላይ 15 እንደምር 42 ስለዚህ 28 29 እያለ 42 ላይ 20 ያልቃል 22 እንደዛ እያለ ኮሙሌቲቭ ፍሪኩዌንሲ ይሄ ነው። ስለዚህ የዳታችንን ብዛት በየመጨረሻው ኮሙሌቲቭ ፍሪኩዌንሲ ኮሙሌቲቭ ፍሪኩዌንሲ ነው ማለት ነው። ኮሙሌቲቭ ፍሪኩዌንሲውን ማውጣት አለብን መጀመሪያ ለማቅለል ነው እንጂ ኮሙሌቲቭ ፍሪኩዌንሲውንም ሳታውጡ መስራት ትችላላችሁ። ስለዚህ በዚህ መልኩ ምን አደረግን ማለት ነው። ኮሙሌቲቭ ፍሪኩዌንሲውን ሰርተን ቶታል ፍሪኩዌንሲው ስንት መጣልን ማለት ነው? 61 ይሄ 61 ማለት ባይዘ የጋ ያለ ነው ማለት ነው። እዚህ ጋር ይሄንን ፍሪኩዌንሲ ስንደምር የምናገኘው ኮሙሌቲቭ ፍሪኩዌንሲ የመጨረሻው ክላስ ወይ ደግሞ የመጨረሻው ዳታ በፍሪኩዌንሲው ዲስትሪቢዩሽን ስንሰራ የመጨረሻው ዳታ የመጨረሻው ኮሙሌቲቭ ፍሪኩዌንሲ ቶታል ፍሪኩዌንሲ ነው የሚሆነው ማለት ነው። ስለዚህ ቶታል ፍሪኩዌንሲያችን ስንት ነው ማለት ነው? 61 ነው ቶታል ፍሪኩዌንሲ። ስለዚህ 61 ማለት ደግሞ አሁን ይሄ የዳታው ብዛት ኤን የምንለው ማለት ነው። 61 ደግሞ ምንድነው? ኦድ ነው። ይሄ ማለት ምንድነው? 15ን 11 ጊዜ እንጽፋለን 19ን 16 ጊዜ። ስለዚህ 15 11 ጊዜ ተጻፈ ማለት 19 12ኛው ላይ ይጀምርና 27ኛው ላይ ይጨርሳል። አሁን እንደገና 19 27ኛው ላይ ጨርሰን 20 በስንተኛው ላይ ቀጥላ 15 ጊዜ ነው ያለው 28ኛው ላይ ጀምሮ 42ኛው። ስለዚህ ኮሙሌቲቭ ፍሪኩዌንሲውን የመጀመሪያው ራሱን ነው የሚሆነው። ሁለተኛው ግን የመጀመሪያው ነው የራሱን ሁለተኛው እየደመርን እንደዚህ ቶታል ፍሪኩዌንሲው 61 እንደሆነ እናውቃለን። ስለዚህ 61 61 is the total number of frequency. So as we know 61 is odd. So by using odd formula, by this formula we can find the decile 2, decile 3, decile 5, decile 8. So በዚህ መሰረት እዚህ ጋር መጀመሪያ የምንፈልገው d2 ነው። ስለዚህ for I we can substitute to find decile 2 ማለት ነው። ስለዚህ እዚህ ጋር 2 እዚህ ጋር substitute እናደርጋለን። እዚህ ጋር I ቦታ 2 ስለዚህ n ደግሞ ቶታል ነምበር ኦፍ ፍሪኩዌንሲ ነው ወይ ደግሞ ዘ ቶታል ኮሙሌቲቭ ፍሪኩዌንሲ ኦፍ ዘ ላስት ክላስ ማለት ነው። ስለዚህ 61 ሲደመር 1 ማለት ነው ስንት ይሆናል? 62 ሲባዛ በ2 124 ነው ሲካፈል ለ10 ስናደርገው 12.4 ይሆናል ማለት ነው። ይሄ ማለት 12.4 ማለት ስንተኛው ላይ ያለው ዳታ ነው? ስንተኛው ላይ ያለው ዳታ ማለት ያለው 13ኛው እና
ሁለተኛው መሀል ነው ያለው ማለት ነው 12.4። ስለዚህ ቅድም ባልነው መሰረት ይሄንን ምን ይሆናል ማለት ነው 12ኛ ላይ ያለው ዳታ item found at 12th item plus 0.4 ከፖይንት ወደዛ ያለችው ቁጥር ሲባዛ 13ኛው ላይ ያለው ዳታ ምክንያቱም 12.4 12ኛው እና 13ኛው ላይ ስላለ ማለት ነው የምንቀንሰው። ስለዚህ 13ኛው ላይ ያለው ዳታ ሲቀነስ 12ኛው ላይ ያለው ዳታ ማለት ነው። ስለዚህ እዚህ ጋር 12ኛው ላይ ያለው ዳታ ስንል አሁን እዚህ ጋር ምን ብለናል? 12ኛው ላይ ያለው ዳታ 15 ስንት ጊዜ ነው የጻፍነው? የመጀመሪያው ዳታ 11 ጊዜ። 12ኛ ላይ የማ ይጀምራል ማለት ነው 19 ነው የሚጀምረው። 19 እስከ 16 ጊዜ ስላለ እስከ 27 ያሉት ዳታዎች ከ12 እስከ 27 ያሉት ዳታዎች 19 ናቸው ማለት ነው። ስለዚህ 12ኛ ላይ ያለው ዳታ ስንት ነው ማለት ነው? 19 ነው ማለት ነው። ስለዚህ 19 ፕላስ 0.4 ማይነስ 13ኛው ላይ ያለው እስከ 27 ከ12 እስከ 27 ያሉት ዳታዎች 19 ናቸው። ሶ ምን ይሆናል ማለት ነው? እዚህ ጋር ያው ይሄ 0 ስለሚሆን 19 ማይነስ 19 0 0 ታይምስ ኤኒ ነምበር 0 0 ፕላስ 90 90 ይሆናል ማለት ነው። ስለዚህ ዲቱ 90 ነው ማለት ነው። ይህንን በዚህ መልኩ ትሰራላችሁ። ወደ ዲ3 እናልፋለን። ዲ3 ያው ፎርሙላው ተመሳሳይ በዚህ ፎርሙላ ነው የምንጠቀመው። እዚህ ጋር 3 ብቻ መቀየር ነው ማለት ከዚህኛው የተለየ። ይሄ 62 ታይምስ 3 ዲቫይድድ ባይ 10 ስናደርግ 18.6 ነው። እዚህ ላይ ያለው ዳታ ማለት ነው 18.6 ስንትና ስንት ነው መሀል ነው የሚገኘው? ቢትዊን 18 and 19 ነው ይሄ። ስለዚህ 18 እና 19 መሀል ነው የሚገኘው። ይሄ ማለት ምን ይሆናል ማለት ነው? እዚህ ጋር 18ኛ ላይ ያለው ዳታ item found at 18th number plus 0.6 number after point 0.6 times the number found at 19th item minus the item found at 18th number ማለት ነው። ሶ እዚህ ጋር 18ኛውን ጋር ነው የሚገኘው ብለን ከ12 እስከ 27 አሁንም እዚህ ውስጥ ነው የሚገኘው 19። ምክንያቱም እዚህ ጋር እስከ 11 ድረስ አሁን እዚህ ጋር 15 እያለን እስከ 11 ያሉት የ15 ናቸው። ከ19 ደግሞ ስንት ጊዜ አለ ብለናል? 16 ጊዜ። ስለዚህ ከ12 እስከ 27 ያሉት 19 ናቸው። ሶ ሰብስቲዩት እናደርጋለን ማለት ነው። 18ኛው 19 ነው። 0.4 ታይምስ 19 ማይነስ 90 ይሆናል። ሶ 0 ታይምስ ኤኒ ነምበር 0 ነው። 0 ፕላስ 90 90 ይሆናል። ስለዚህ ዲ3 90 ነው ማለት ነው። 90 ነው ማለት ነው። ወደ ዲ5ን እንፈልግ። ዲ5ም ያው 5 እዚህ ጋር ሪፕሬዘንት መቀየር ነው። ሌላ ምንም አንቀይርም። ይህንን 5ን በ62 አባዝተን ለ10 ስናካፍል 31ኛው ላይ ነው የምናገኘው። 31ኛው ላይ ያለው ዳታ ይሄን እንደዚህ ስናደርግ 31ኛው ላይ 31ኛው የጋ ይገኛል ብለን እንሄዳለን ማለት ነው። እዚህ ጋር እስከ 27 ያው ከ12 እስከ 27 19 ነው የሚወክለው ብለናል። ከ27 ደግሞ ወደዛ ያለው ከ27 ቀጥሎ 20 ይቀጥላል ማለት ነው። እዚህ 20 ነው የሚቀጥለው። 20ኛው ይቀጥላል። ምክንያቱም እዚህ ጋር 20 ስንል እስከዚህ ድረስ 19 ብለን እስከ 11 15 ነው። ሶ ይሄ 31ኛው 20 ከየት ቀጥሎ ምን 28ኛው 29 30 31 32 እስከ 40 እስከ ከ28 እስከ 42 ያለው ዳታ ደግሞ 20 ነው የሚወክለው ምክንያቱም 15 ስለሆነ 20። ስለዚህ 31ኛው ስንት ነው ማለት ነው? 20 ይሆናል። ስለዚህ D5 20 ነው ማለት ነው። D5 is equal to 20. Finally we can find D8. D8ን ለመፈለግ በተመሳሳይ ሁኔታ ነው የምንሰራው። ያው 8 times 62 divided by 10 we have 49.6 እዚህ ላይ ያለው ዳታ። ይሄ ማለት ደግሞ ምን ማለት ነው?
49ኛው ላይ ያለው ዳታ ሲደመር 0.6 ታይምስ 50ኛው ላይ ያለው ዳታ ሲቀነስ 49ኛ ላይ ያለው ዳታ ነው የምናደርገው ማለት ነው። እንደዚህ ስናደርግ 49ኛ ላይ ያለው ዳታ ይጋ ማለት ነው። 49ኛ ላይ ያለው ዳታ ማለት ይሄ ማለት ነው። እስከ 49 እዚህ ጋር አሁን 20 እስከ 42 ያሉትን ዳታ ነው ከ28 ጀምሮ። 22 ደግሞ አሁን ከ20 ቀጥሎ 22 አለ ያለው 43ኛው 44ኛው 7 ስለሆነ እስከ 49 ያሉ ዳታዎች ስንት ነው ማለት ነው? 22 ነው ማለት ነው። ይሄ ግን 50ኛው ዳታ አሁን እስከ 49 22 ነው ብለናል። 50ኛው ዳታ ደግሞ ምን ይሆናል? 24 ነው የሚሆነው እስከ 54 ያለው። ስለዚህ ይሄ 49ኛው ላይ ያለው 22 ነው ሲደመር 0.6 ታይምስ 50ኛ ላይ ያለው ዳታ ደግሞ ከ22 ቀጥሎ እስከ 22 እስከ 49ኛው ላይ ያለው ዳታ ነው። 50 ደግሞ ስንት ይቀጥላል ማለት ነው? 50ኛው ላይ 24 ነው። ስለዚህ 50ኛ ላይ ያለው 24 ነው። 24 ማይነስ 22 እንላለን ማለት ነው። ስለዚህ ምን ይሆናል? ይሄንን ከ24 ላይ 22 ስንቀንስ 2 ነው። 2 ሲባዛ 0.6 1.2 ይሆናል። 1.2 ፕላስ 22 23.2 ይሆናል ማለት ነው። ስለዚህ ዲ8 ለሲ ስንት ይሆናል? 23.2 ይሆናል ማለት ነው። ስለዚህ ኤክሰርሳይዝ 7.11ን በዚህ መልኩ ሰርተን ጨርሰናል። ኔክስት ታይም ኤክሰርሳይዝ 7.12ን እናያለን። ቻናሉን ሰብስክራይብ አድርጋችሁ ጠብቁኝ። ጥያቄ ወይም ማስተያየት ካላችሁ ኮሜንት ላይ ጠይቁኝ። መልካም ጊዜ